ዛሬ በታሪካዊቷ የጎንደር ከተማ ሰማይ ስር ታላቅ የሐዘን ደመና አንዣቧል። ለበርካታ አስርት ዓመታት የከተማዋን ሙስሊም ማህበረሰብ በታማኝነት በቅንነትና በታታሪነት ያገለገሉት በቁርአን አቀራረባቸውና በምሁርነታቸው የመላው ጎንደር መኩሪያ የነበሩት አንጋፋው ኡስታዝ መሐመድ ዘይኑ በትናንትናው ዕለት በታጣቂዎች እጅ ተገድለዋል። ይህ ግድያ ተራ የወንጀል ክስተት አይደለም። ይልቁንም በረመዳን ወር በተቀደሰው የተራዊህ ሰላት ወቅት በወላጅ አባታቸውና በወንድማቸው ፊት የተፈጸመ እጅግ ዘግናኝ ድርጊት ነው። ኡስታዙ የተገደሉበት መንገድና የታጣቂዎቹ ድፍረት መላውን የኢትዮጵያ ሙስሊም አስቆጥቷል። አሁን በደረሰን ዝርዝር መረጃ መሰረት በዚያ አስፈሪ ምሽት ምን ተከሰተ? ኡስታዙ እነማን ነበሩ? ሙሉውን ዘገባ አሁን እናያለን። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በታሪካዊቷ የጎንደር ከተማ ስም ዝርዝራቸው በክብር ከሚነሱ ጥቂት አንጋፋ የሃይማኖት ሊቃውንት መካከል አንዱ ኡስታዝ መሐመድ ዘይኑ ነበሩ። ኡስታዙ የከተማዋን ሙስሊም ማህበረሰብ ለበርካታ አስርት ዓመታት በታማኝነትና በታታሪነት ያገለገሉ፣ በሃይማኖታዊ ዕውቀታቸው ብቻ ሳይሆን በምግባራቸውና በትህትናቸው ጭምር በመላው ጎንደር ዘንድ የሚወደዱ ታላቅ አባት ነበሩ። በተለይም በጎንደር ከተማ እምብርት በሚገኘውና ታላቁና ጥንታዊው መስጂድ ተብሎ በሚታወቀው ጀማኢል ከቢር መስጂድ ውስጥ የነበራቸው ሚና እጅግ የጎላ ነበር። ኡስታዙ በቁርአን አቀራረብ ጥበባቸው እጅግ የታወቁ ሲሆኑ ድምጻቸው በመስጂዱ ውስጥ ሲስተጋባ ለነዋሪው ትልቅ መንፈሳዊ እርካታን የሚሰጥ የጎንደር የቁርአን ፋኖስ ተብለው የሚጠሩ ምሁር ነበሩ። ኡስታዝ መሐመድ ዘይኑ ከግል አምልኮ ባለፈ ለረጅም ዓመታት የጎንደር ከተማ የኡላማ ምክር ቤት አባል በመሆን ማህበረሰቡን በሃይማኖታዊና በማህበራዊ ጉዳይ ላይ ሲመሩና ሲያማክሩ የቆዩ ታታሪ አገልጋይ ነበሩ። ወጣቱን በትክክለኛ የሃይማኖት ትምህርት በማነጽ የተቸገሩትን በመርዳትና በከተማዋ ሰላምና አንድነት እንዲሰፍን በማድረግ ረገድ ያበረከቱት አስተዋጽኦ በቀላሉ የሚገመት አይደለም። ኡስታዙ ለእውነት የቆሙ ከማንኛውም ፖለቲካዊ ወገንተኝነት የጸዱና ህይወታቸውን ሙሉ ለአላህና ለህዝብ አገልግሎት የሰጡ በመሆናቸው የእሳቸው መገደል በጎንደር ከተማ ብቻ ሳይሆን በመላው ሀገሪቱ በሚገኙ ሙስሊሞች ዘንድ ትልቅ ድንጋጤንና ክፍተትን ፈጥሯል። እንዲህ ያለው ታላቅ የሃይማኖት አባት በረመዳን ወር በተከበረው የተራዊህ ሰላት ወቅት በወላጅ አባታቸው ፊት ኢላማ አድርጎ መግደል ግለሰቡን ብቻ ሳይሆን መላውን ማህበረሰብና እሴቱን መግደል እንደሆነ ብዙዎች በምሬት እየገለጹ ይገኛሉ። ትላንት ምሽት በጎንደር ከተማ የታየው ትዕይንት ለማመን የሚከብድና እጅግ ዘግናኝ ነበር። ሙስሊሙ ማህበረሰብ የረመዳን ወርን ትሩፋት ፍለጋ የቀን ጾሙን አጠናቆ በምሽት አምልኮ ላይ ባለበት ወቅት ነበረ ይሄ ጥቁር ሴራ የተፈጸመው። ኡስታዝ መሐመድ ዘይኑ በጀማኢል ከቢር መስጂድ የተለመደው መንፈሳዊ አገልግሎታቸውን አጠናቀው ከወላጅ አባታቸውና ከወንድማቸው ጋር በመሆን በሰላም ወደ ቤታቸው እያመሩ ነበር። ከሰገዱበት መስጂድ ጥቂት ሜትሮች ርቀት ላይ በከተማዋ የንግድ እንቅስቃሴ እምብርት በሆነውና ቅዳሜ ገበያ ተብሎ በሚጠራው ስፍራ ላይ ግን የሞት ጥላ አድብቶ ይጠብቃቸው ነበር። ታጣቂዎቹ ኡስታዙን እየጠበቋቸው በጨለማ ተከልለውና ማንነታቸውን ደብቀው ነበር። ኡስታዙና ቤተሰቦቻቸው ምንም አይነት ጥቃት እንደሚሰነዘርባቸው ባልገመቱበት ሁኔታ ታጣቂዎቹ በድንገት ከበቧቸው። ድርጊቱን ይበልጥ አሰቃቂ የሚያደርገው ደግሞ ኡስታዝ መሐመድ ዘይኑ የተገደሉት በወላጅ አባታቸውና በወንድማቸው ፊት መሆኑ ነው። አባት ልጃቸው በጥይት ሲረግፍና መሬት ላይ ሲወድቅ ለማየት መገደዳቸው በታሪክ የማይረሳና ሰብአዊነት የጎደለው ጥቁር ጠባሳ ሆኖ ተመዝግቧል። ታጣቂዎቹ ያለምንም ርህራሄ ኡስታዙን ለይተው መምታታቸው ጥቃቱ አስቀድሞ የታቀደና ምሁሩን ኢላማ ያደረገ መሆኑን በግልጽ ያሳያል። በዚህ አስፈሪ ሰዓት በከተማዋ መሃል የተሰማው የጥይት ድምጽ የሰላሙን ድባብ አብኮታል። ኡስታዙ በወላጅ አባታቸው እቅፍ ላይ ነፍሳቸው ስታልፍ፣ ታጣቂዎቹ ግን በዚያው አላበቁም። በዙሪያቸው በነበሩ ዜጎች ላይ የፈጸሙት ተጨማሪ ጥቃትና ድፍረት በጎንደር ከተማ የጸጥታ መዋቅር ላይ ትልቅ ጥያቄን ጥሏል።
በከተማዋ እምብርት በመስጂድ አቅራቢያና የህዝብ እንቅስቃሴ ባለበት ስፍራ እንዲህ አይነት ድፍረት የተሞላበት ግድያ እንዴት ሊፈጸም ቻለ የሚለው ጥያቄ የሁላችንም ሆኗል። ይህ ምሽት ለጎንደር ከተማ የሀዘን ብቻ ሳይሆን የታላቅ ድንጋጤና የለቅሶ ምሽት ሆኖ አልፏል። ታጣቂዎቹ የአንጋፋውን የሃይማኖት አባት ኡስታዝ መሐመድ ዘይኑን ህይወት በመቅጠፍ ብቻ አላበቁም። በዚያው ቅጽበት በዙሪያቸው በነበሩና አብረዋቸው ይጓዙ በነበሩ 11 ሰዎች ላይ እጅግ አሰቃቂ ድብደባና የጅምላ ዘረፋ ፈጽመዋል። እንደ ሃሩን ሚዲያና የዓይን እማኞች ገለጻ ከሆነ ታጣቂዎቹ መንገደኞቹን ከበው በማስቆም የያዙትን ስልክ፣ ገንዘብና ውድ ንብረቶች በኃይል ቀምተዋል። የረመዳን ሌሊትን አምልኮ አድርሰው በሰላም ወደ ቤታቸው የሚመለሱ ንጹሃን ዜጎች እንዲህ ያለ ጥቃት ሲሰነዘርባቸው አካባቢያዊ ጥበቃ የሚያደርግ አካል አለመኖሩ ድርጊቱን ይበልጥ አሳዛኝና አሳሳቢ አድርገዋል። ታጣቂዎቹ በሰዎቹ ላይ ፈጸሙት ከባድ ድብደባ በአካባቢው በነበሩት ላይ ከፍተኛ አካላዊና ስነ ልቦናዊ ጉዳት አድርሷል። ይህ ድርጊት የተፈጸመው በጎንደር ከተማ እምብርት ቅዳሜ ገበያ በሚባለው ስፍራ መሆኑና በጃሚ አልከቢር መስጂድ ጥቂት ሜትሮች ርቀት ላይ መሆኑ የከተማዋን የጸጥታ መዋቅር ትልቅ ጥያቄ ውስጥ ጥሎታል። እንዴት እንዲህ ባለ የንግድና የህዝብ እንቅስቃሴ ባለበት ስፍራ ታጣቂዎች ለረጅም ደቂቃዎች ግድያ፣ ድብደባና ዘረፋ ሲፈጽሙ የጸጥታ አካላት ሊደርሱ አልቻሉም የሚለው ጥያቄ በአሁኑ ሰዓት የከተማዋ ነዋሪዎች ዋነኛ መነጋገሪያ ሆኗል። ይህ ክስተት ተራ የወንጀል ድርጊት ሳይሆን የሃይማኖት አባቶችና ሰላማዊ ምዕመናን ኢላማ ያደረገ ሽብር መሆኑን ብዙዎች ይናገራሉ። ኡስታዙን በወላጅ አባታቸው ፊት ገድሎ አብረዋቸው የነበሩትን 11 ሰዎች ደብድቦና ዘርፎ በሰላም ማምለጥ መቻላቸው በከተማዋ ያለውን የደህንነት ክፍተት በግልጽ ያሳያል። ነዋሪው በከተማችን መሃል በሰላም መጓዝ የማንችል ከሆነ መንግስት የት ነው ያለው የሚል ምሬት እያሰማ ይገኛል። ይህ ጥቃት በጎንደር ሙስሊም ማህበረሰብ ላይ ፈጠረው ስጋትና ቁጣ መንግስት ፈጣንና ግልጽ የሆነ የምርመራ ውጤት እንዲያሳውቅ ከፍተኛ ጫናን እያሳደረበት ይገኛል። ዛሬ በጎንደር ከተማ የታየው ትዕይንት ለቃላት የሚከብድና እጅግ ልብ ሰባሪ ነበር። የአንጋፋው የሃይማኖት አባት የኡስታዝ መሐመድ ዘይኑ የቀብር ስነ ስርዓት በሺዎች የሚቆጠሩ የከተማዋ ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች በተገኙበት በታላቅ ሀዘን ተፈጽሟል። የቀብር ስነ ስርዓቱ የኡስታዙን ታላቅነትና ህዝቡ ለሳቸው ያለውን ጥልቅ ፍቅር ያሳየ ነበር። ከጃሚ አልከቢር መስጂድ ጀምሮ እስከ ቀብር ስፍራው ድረስ ያለው መንገድ በሰው ማዕበል ተጥለቅልቆ የነበረ ሲሆን መላው ጎንደር በለቅሶና በዋይታ ድምጽ ተርገብግቧል። የቀብር ስነ ስርዓቱ ላይ የተገኙት እናቶችና አባቶች እንዲህ ያለውን የሰላም ሰው የቁርአን መምህርና የድሆች አባት የገደለ እጅ ይቆረጥ በሚል በምሬት ሲናገሩ ተሰምተዋል። ኡስታዙን ወደ መጨረሻ ማረፊያቸው የሸኘው እጅግ ብዙ ቁጥር ያለው ህዝብ ለምሁሩ የሚሰጠው ክብር ብቻ ሳይሆን በግድያው ላይ ያለውን ከፍተኛ ቁጣና ተቃውሞ የሚያንጸባርቅ ነበር። በረመዳን ወር በጾም ላይ እያሉና ለሰገዱበት አምላክ ምስጋና አቅርበው ሲመለሱ እንዲህ ያለ ጥቃት መፈጸሙ በከተማዋ የእምነት ተከታዮች መካከል ታላቅ ድንጋጤን ፈጥሯል። የኡስታዝ መሐመድ ዘይኑ መታጣት በጎንደር ሙስሊም ማህበረሰብ ዘንድ ብቻ ሳይሆን በመላው የኢትዮጵያ ሃይማኖት አባቶች ዘንድ ትልቅ ክፍተትን ፈጥሯል። በቀብር ስነ ስርዓቱ ላይ የተገኙት ምሁራን እንደገለጹት ኡስታዙ ህይወታቸውን ሙሉ ለእውነትና ለሰላም የሰጡ ትውልድን በምግባር ያነጹ ታላቅ አባት ነበሩ። አሁን ግን ይህንን ታላቅ የቁርአን ፋኖስ በታጣቂዎች እጅ በግፍ ጠፍቷል። ነዋሪው መንግስትና የጸጥታ አካላት የዚህን ዘግናኝ ግድያ ፈጻሚዎች በአስቸኳይ ለፍርድ እንዲያቀርቡና የከተማዋን ሰላም እንዲያስጠብቁ በምሬት እየጠየቀ ይገኛል። የኡስታዙ ደም ፍትህ እንዲያገኝና እንዲህ ያሉ የሃይማኖት አባቶች ላይ ያነጣጠሩ ጥቃቶች በአስቸኳይ እንዲቆሙ ህዝቡ ድምጹን እያሰማ ነው። ይህ በኡስታዝ መሐመድ ዘይኑ ላይ የተፈጸመው ዘግናኝ ግድያ በዝምታ የሚታለፍ አልሆነም። ድርጊቱን ተከትሎ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት እጅግ ጠንካራ መግለጫ አውጥቷል። ምክር ቤቱ በመግለጫው ግድያውን የፈጸሙ አካላት ላይ መንግስት በአስቸኳይ ህጋዊ እርምጃ እንዲወስድ አሳስቧል። ግድያውን ማንም ይፈጽመው ማን መንግስት ተገቢውን የማጣራት ስራ የመስራትና የዜጎችን ደህንነት የማስጠበቅ የቤት ስራውን ሊወጣ ይገባል ሲል በቁጣ ገልጿል። ምክር ቤቱ አክሎም በመሃል ከተማና በመስጂድ አቅራቢያ ሰግዶ በሚወጣ ጾመኛ ላይ እንዲህ ያለ ሰዋዊ መገለጫ የሌለው አስነዋሪ ተግባር መፈጸሙ ፍጹም ተቀባይነት እንደሌለው አስታውቋል። መንግስት ለዜጎች ግዴታ የሆነውን ጥበቃና ከለላ ማድረግ ስራውን ሊያከናውን ይገባል ያለው ምክር ቤቱ በተለይም የሃይማኖት አባቶችና ሰላምን የሚሰብኩ የእምነት መሪዎችን ማጣት ታላቅ ኪሳራና ከሀገር ማፍረስ ጋር የሚነጻጸር እኩይ ተግባር መሆኑን
በጽኑ አስገንዝቧል። ይህ የምክር ቤቱ መግለጫ የሚያሳየው ግድያው በግለሰብ ላይ ብቻ ሳይሆን በሃይማኖት ተቋማትና በህዝብ ሰላም ላይ የተሰነዘረ ጥቃት መሆኑን ነው። አሁን ህዝቡም ሆነ ከፍተኛው ምክር ቤት ከመንግስት የሚጠብቁት አንድ ነገር ብቻ ነው፣ አፋጣኝ ፍትህ። የኡስታዝ መሐመድ ዘይኑ ደም በከንቱ መፍሰስ የለበትም የሚለው ድምጽ ከመላው ሀገሪቱ እየተስተጋባ ይገኛል። ውድ ቤተሰቦቻችን፣ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት እንዳለው የሃይማኖት አባቶችን ማጣት ሀገር ማፍረስ ያህል ከባድ ወንጀል ነው። መንግስት የዜጎችን ደህንነት የማስጠበቅ ግዴታውን እንዲወጣና ገዳዮቹን ለፍርድ እንዲያቀርብ ያቀረበው ጥሪ አሁን የሁላችንም ጥያቄ ነው። ኡስታዝ መሐመድ ዘይኑ በሰላም ተገኝተው ገዳዮቻቸው ግን በነጻነት የሚንቀሳቀሱበት ሁኔታ ሊቆም ይገባል። መንግስትና የጸጥታ አካላት የዚህን ዘግናኝ ድርጊት ፈጻሚዎች በአስቸኳይ ለፍርድ እንዲያቀርቡ በማህበራዊ ሚዲያዎች በስፋት እየተጠየቀ ይገኛል። ለኡስታዝ መሐመድ ዘይኑ ቤተሰቦችና ለመላው የጎንደር ህዝብ መጽናናትን እንመኛለን። ቪዲዮውን ሼር በማድረግ ብዙዎች ጋር እንዲደርስ ያድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ስለ ጉዳዩ አዳዲስ መረጃዎች ሲኖሩ ይዘንላችሁ እንመለሳለን። ለኡስታዙ ቤተሰቦች በድጋሜ መጽናናትን እንመኛለን። ቸር ቆዩን። Yeah.